ከሽመና መጋዝ ወደ ዓለም አቀፍ ዝና ሁላችንም የምንማርበት የሱዙኪ አስደናቂ ጉዞ። ሰላም የጳጉሜ ሚዲያ ቤተሰቦች፣ ጳጉሜ ሚዲያ የዘመን ድልድይ። እስቲ በአእምሯችሁ አንዲት ደሃ ሴትን አስቡ። ያቺ ሴት ደግሞ በ20ኛው ክፍለ ዘመን መጀመሪያ በጃፓን የምትገኘው የሃማማትሱ የባህር ዳርቻ መንደር ውስጥ የነበረች ብላችሁ አስቡ። ያቺ እናት በእጅ በሚሰራ የሽመና መሳሪያ ጥጥ ስታደራጅ ቀኑ ይጨልምባታል። ልጇ ሚቺዮ ሱዙኪ የእናቱን መከራና የቆሰሉ እጆቿን እያየ ልቡ በሐዘን ይነካል። ይህን የልጅነት ፍቅርና ርህራሄ ነው እንግዲህ ዛሬ የምናውቀው የሱዙኪ ኩባንያ መሰረት የሆነው። የሚቺዮ የመጀመሪያ ህልም እናቱን ከድካም የሚያሳርፍ መሳሪያ መፍጠር እንጂ መኪና ማምረት አልነበረም። ይህ በንጹህ ልብ የተጀመረ ጥረት ግን የቴክኖሎጂ አብዮት ለመፍጠር በቂ ነበር። ሚቺዮ በፈረንጆቹ 1909 ዓ.ም በ22 ዓመቱ ነበር የራሱን ሱዙኪ የሽመና ፋብሪካ ሲመሰርት። ጃፓን ከእርሻው ወደ ኢንዱስትሪ የምትሸጋገርበት ወቅት ነበር። እርሱ የሰራቸው የሽመና መሳሪያዎች ከሌሎች የበለጠ ፍጥነትና ጥራት ስለነበራቸው በሽመናው ኢንዱስትሪ ውስጥ ትልቅ ዝናን አተረፈ። ስራውም እየሰፋ በመሄዱ በ1920ዎቹ ማሽኖች ወደ ውጭ ሀገራት መላክ ጀመረ። የዚህ ሰው ስኬት ሚስጥር ግን ትርፍ ማግኘት ብቻ ሳይሆን የሰዎችን የዕለት ተዕለት ችግር መረዳትና መፍትሄ መስጠት መሆኑ ለቀጣዩ ትልቅ ለውጥ በር ከፋች ሆነ። ሁለተኛው የዓለም ጦርነት ሲያበቃ የጃፓን ኢኮኖሚና የጨርቃ ጨርቅ ገበያ ክፉኛ ተመታ። በዚህ አስቸጋሪ ወቅት ግለኛ አስተሳሰብ ያለው ሰው አልነበረምና ሚቺዮ ፋብሪካውን ለመዝጋት አልፈለገም። ይልቁንም ህዝቡ ምን ይፈልጋል የሚለውን አሰበ። ጦርነት ያደቀቃት ጃፓን ውስጥ ለመንቀሳቀስ ብስክሌት ብቻ ነበር ያላቸው እና ሚቺዮ ለተራው ህዝብ ተመጣጣኝና ጉልበት የማይጠይቅ የትራንስፖርት አማራጭ ለማቅረብ ወሰነ። ይህ ውሳኔ የኩባንያውን አቅጣጫ ከሽመናው ወደ ሞተር ዘርፍ የቀየረ የታሪክ ምዕራፍ ነበር። በፈረንጆቹ 1952 ፓወር ፍሪ የተሰኘችውን የመጀመሪያውን 36 ሲሲ አነስተኛ ሞተር ለገበያ አቀረበ። ይህቺ ሞተር በብስክሌት ላይ የምትገጠም ሆና በፔዳል ወይም በሞተር እንድትሰራ ተደርጋ የተነደፈች ብልህ ፈጠራ ነበረች። ይህ ስኬት ኩባንያው በ1954 ዳይመንድ ፍሪ የተባለችውን ጠንካራ ሞተር እንዲያመርትና ስሙን ወደ ሱዙኪ ሞተር ኩባንያ እንዲቀይር አደረገው። የሚቺዮ ህልም አሁን ከእጅ ስራ ወጥቶ በመንገዶች ላይ መፍሰስ ጀመረ። የሱዙኪ ትልቅ ድፍረት የታየው በ1955 ሱዙላይት የተባለች የመጀመሪያውን አነስተኛ መኪና ሲያመርት ነው። መኪናው በወቅቱ በአውሮፓ እንኳን ብርቅ የነበሩ እንደ ፊት ለፊት ጎታች ያሉ ቴክኖሎጂዎችን አካታ ነበር። ይህቺ መኪና ለጃፓን ህዝብ የተስፋ ምልክት ሆና አገልግላለች። ሱዙኪም በዓለም ዙሪያ አነስተኛና ቀልጣፋ መኪኖችን በማምረት ረገድ ተወዳዳሪ የሌለው መሆኑን ለመጀመሪያ ጊዜ አስመሰከረ። እያደገ የመጣው ኩባንያ በ1960ዎቹና 70ዎቹ ውስጥ ወደ ሞተር ሳይክሎችና አነስተኛ የጭነት ተሽከርካሪዎች ዘርፍ ተስፋፋ። የሱዙኪ ሞተር ሳይክሎች በውድድር መድረኮች ላይ ድልን መቀናጀት ጀመሩ። እንደ አልቶ ያሉ መኪናዎች ደግሞ የቤት እመቤቶችና በተራ ሰራተኞች ተመራጭ ሆኑ። የኩባንያው ፍልስፍና ቀላል፣ ብልህና ለሰው ልጅ ቅርብ በሚሉ ሴቶች ላይ በመገንባቱ በዓለም አቀፍ ደረጃ ተቀባይነቱን በከፍተኛ ፍጥነት ጨመረ። ሱዙኪ በዓለም አቀፍ ገበያ ውስጥ ትልቅ ስር የሰደደው በ1982 ዓ.ም ከህንድ ማሩቲ ጋር ባደረገው አጋርነት ነው። ይህ ጥምረት የህንድን የመኪና ገበያ ከመቀየር ባለፈ በሚሊዮኖች ለሚቆጠሩ ሰዎች የመኪና ባለቤት የመሆን ህልም እውን አደረገ። በፓኪስታን እና በሌሎች ታዳጊ ሀገራትም ሱዙኪ የታማኝነትና የኢኮኖሚ ምልክት በመሆን በየቤቱ ስሙ የሚጠራ ተወዳጅ የምርት ስም መሆን ቻለ። ጳጉሜ ሚዲያ የዘመን ድልድይ። በ1990ዎቹ ኩባንያው ስሙን ወደ ሱዙኪ ሞተር ኮርፖሬሽን በመቀየር ዓለም አቀፋዊነቱን አጠናከረ። እንደ ስዊፍት፣ ቪታራ ያሉ ዝነኛ ሞዴሎችን በማፍራት የዘመኑን ወጣትና ቤተሰብ ፍላጎት ማርካት ቻለ። እነዚህ መኪኖች በጠንካራነታቸውና በነዳጅ ቆጣቢነታቸው የታወቁ ሲሆኑ ሱዙኪ በአነስተኛ መኪኖች ዘርፍ ያለውን የበላይነት ለዓለም በድጋሚ ያሳየባቸው ወጣቶች ነበሩ። የኩባንያው መሪ መፈክር ባይ ዩር ሳይድ ከጎኖ ነን
የሚል ሲሆን ይህ ዝም ብሎ የንግድ ማስታወቂያ ብቻ ሳይሆን የቆየው የሚቺዮ ሱዙኪ መንፈስ መገለጫ ነው። ይህም ማለት የደንበኞች የዕለት ተዕለት ኑሮ መረዳትና ለኑሮአቸው የሚመጥ መፍትሄ ማቅረብ ማለት ነው። ዛሬ ሱዙኪ በከተማ መኪኖች፣ በሞተር ሳይክሎች ብቻ ሳይሆን በባህር ላይ ሞተሮችም ጭምር በዓለም ዙሪያ ካሉ ማህበረሰቦች ጋር በቅርበት የተቆራኘ ነው። የሚቺዮ ሱዙኪ ታላቅነት ያለው ከመሬት ተነስቶ ቢሊዮን ዶላር የሚያንቀሳቅስ ኩባንያ በመገንባቱ ላይ ብቻ አይደለም። ይልቁንም ለእናቱ ካለው ፍቅር ተነስቶ ለሰው ልጅ ሁሉ የሚጠቅም ስራ መስራቱ ላይ ነው። የሱ ታሪክ እንደሚያስተምረን ትልቅ ለውጥ የሚመጣው ከትልቅ ካፒታል ሳይሆን የሰዎችን ችግር ለመቅረፍ ካለ ቅን ፍላጎትና ያላለሰለሰ ጥረት ነው። ይህ ዛሬ ለደረሰበት ዓለም አቀፍ ስኬት ዋነኛ ነዳጅ ነበር። በአሁኑ ሰዓት ሱዙኪ ወደ ኤሌክትሪክ መኪኖችና ወደ ዘመናዊ መኪኖችና ወደ ተለያዩ ዘመናዊ ቴክኖሎጂዎች እየተሸጋገረ ቢሆንም አሁንም መሰረታዊ ማንነቱን ግን አልለቀቀም። የአካባቢ ጥበቃን ያገናዘቡና አነስተኛ የካርቦን ልቀት ያላቸውን ተሽከርካሪዎች በማምረት የወደፊትን የትራንስፖርት ዓለም እየመራ ይገኛል። ይህ ደግሞ የሚቺዮን የፈጠራ መንፈስ ከአዲሱ ዘመን ጋር የማስማማት ጥበብ ውጤት ነው። የሱዙኪ ጉዞ ከጃፓን የባህር ዳርቻ መንደር ተነስቶ በዓለም አውራ ጎዳናዎች ላይ የነገሰ ታሪክ ነው። ይህ ታሪክ ትጋት፣ ርህራሄና ጽናት ካለ የማይታለፍ መሰናክል እንደሌለ ያረጋግጣል። የዚያ ታናሽ የገበሬ ልጅ ህልም ዛሬም በቢሊዮኖች ልብ ውስጥና በየመንገዱ በሚሽከረከሩት የሱዙኪ መኪናዎች ውስጥ ሕያው ሆኖ ይቀጥላል። ሱዙኪ ከቴክኖሎጂ በላይ የሰው ልጅ የጽናት ውጤት ነው። ጳጉሜ ሚዲያ፣ የዘመን ድልድይ።